አሁን ሞቱ በቅጣት ምክንያቱም እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ስለዚህ እሷም በእውነት ሰው ነበረች ነገር ግን ድቀተ ባህሪ አልነበረባትም ንጽሐ ጠባይም አላደፈባትም ስለዚህ ድቀተ ባህሪ ያለበት ስጋ ሞት የተፈረደበትን ስጋ ስለያዘች ነው የሞተችው ከተባለማ የክብር ባለቤት ጌታም ሞት የተፈረደበትን የወደቀውን ስጋ ከርሷ ነስቷል እንደማለትም ጭምር ነው ስለዚህ ሞቱ የግዱ እንጂ የፈቃዱም አልነበረም ማለት ነው ወደ ትልቅ ስህተት ውስጥ ነው የሚያስገባው ለዚህ ነው ራሱ በዮሐንስ 11:18 ላይ እኔ በፈቃድ ያኖራታለሁ እንጂ ከኔ ማንንም አይወስዳትም ላኖራት ስልጣን አለኝ ደግሞም ላነሳት በማለት አስተምሯል ይሄ በጣም ትልቅ ዶክትሪን ነው ስለዚህ ንጽሐ ባህሪ ፍሬ ሕይወት ክርስቶስ በአዳም በመጣው ድቀተ ባህሪ ወይም ፍርድ ምክንያት እንዳልሞተ ሕይወት እርሱን የወለደች ደግሞ ማናት ዳግሚት ሔዋን ሁለተኛይቱ ሔዋንም ንጽሐ ጠባይ ያላደፈባት ወላዲተ አምላክ ቅድስት ድንግል ማርያምም ሞት በድቀተ ባህሪ ምክንያት አይደለም ምክንያቱም አዳማዊ ኃጢአት እንዳይደርስባት ከማህፀኗ ጀምራ ተጠብቃለች ወእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመይትጌጊ ለዓለም ለዘላለም እንዳትበድል እግዚአብሔር መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋታል ስለዚህ የወደቀ ተፈጥሮን ካልወረሰች የወደቀ ተፈጥሮ ለሞቷ ምክንያት ሊሆን አይችልም በቃ ትልቁ ነገር ያ ነው መርገመ ስጋ መርገመ ነፍስ የለባትም ሲሉ ከመርገሙ መካከል እኮ አንዱ ሞት ነው ስለዚህ በወደቀ ተፈጥሮ ምክንያት ልትሞት አትችልም ምክንያቱም የወደቀ ተፈጥሮን ስላልወረሰች ማለት ነው ስለዚህ ከመርገም ከተጠበቀች ሞቷም ከዚህ የተጠበቀ ነው በመሆኑ ሞትን ያመጣው አዳም የሰዎች ራስ ነው ይባላል በጣም ጥሩ ነገር ግን ልጇ ደግሞ የአዳም ፈጣሪ የሕይወት ራስ መሆኑን ሰዎች እንዴት ይዘነጉታል ነው ለሞት አዳምን ምክንያት ካደረጉ ለሕይወት ደግሞ ምክንያት መሆን ያለበት የሕይወት ራስ ልጇ ነው ስለዚህ ክርስቶስ ለምሳሌ ለወደቀው የሰው ልጅ በሶስት በኩል እንክፈለው ለወደቀው የሰው ልጅ ሞት የኃጢአት ቅጣት ነው በትክክል ለክርስቶስ ስንል ምን ልንል ነው ሞት ለቤዛነት የተሰጠ የፈቃድ መስዋዕትነት ነው ዓለምን ለማዳን የተደረገ እንጂ የኃጢአት ቅጣት ውጤት አይደለም ወደ እመቤታችን ስንመጣ ሞቷ በክርስቶስ ፈቃድ ብቻ የተደረገ የክብር የፍቅር ሽግግር እንጂ ቅጣት አልነበረም አሁን ይሄን እናቆይና እንኳን ለሷ ወደኛ እስቲ እንምጣ ነው ሶስ በኋላ ምን ሆነ አሁን እኮ እሷ የሚያረፈችው ከጌታ አርገት በኋላ ነው 15 ዓመት ቆይታ እንግዲህ ጌታችን በትንሳኤው ሞትን ድል ነስቶታል ድል ከነሳው በኋላ ሞት ለአማኞች ሙሉ በሙሉ መልኩ ተለውጧል ይሄ የአዲስ ኪዳን ቁልፍ ነጥብ ነው ለምሳሌ ስጋዊ ሞት እውን ሆኖ ሳለ ነገር ግን በብሉይ ኪዳን ይሄ ስጋዊ ሞት የኃጢአት ቅጣት ሲሆን በሐዲስ ኪዳን ግን የዘላለም ሕይወት መግቢያ በር ሆኖ ተገልጿል የወሳኝ ጉዳይ ነው ምክንያቱም ኢየሱስ ክርስቶስ ሞትን አሸንፎታል ስለተሸነፈው አናወራም አሁን በኢሳይያስ 25 ቁጥር 8 ላይ በክርስቶስ ሞት እንዴት እንደሞተ ትንቢት ሲናገር ሞትን ለዘላለም ይውጣል ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል ይላል ኢሳይያስ ስለዚህ ሞትን ለዘላለም ይውጣል ነው የተባለው ለዚህ ነው ይሄ በክርስቶስ ነው የተፈጸመው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15:54 ላይ ሞት ሆይ ይላል አሁን መውጊያ የት አለ ሲኦል ሆይ ድል መንሳት የት አለ የሞት መውጊያ ኃጢአት ነው የኃጢአትም ኃይል ሕግ ነው ነገር ግን አለ በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን እንኳን እመቤታችን ቅዱሳን ድል ነስተውታል አፈራዊ ስለሆነ ነው ባይበላ ደግሞ በሕይወት ይኖራል ስለዚህ ቅድም እንዳነሳሁት መጽሐፍ ቅዱስም ጠንቅቆ እንደጻፈው ሞቱ በእውቀት ዛፍ ላይ የተመሰረተ ሲሆን ሕይወቱ ደግሞ በሕይወት ዛፍ ላይ የተመሰረተ ነበር ማለት ነው ዝም ብሎ እነዚህ ነገሮች የተቀመጡ አይደሉም ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 እስከ 24 አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር
ስለዚህ እግዚአብሔር አምላክ ከኤዶም ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት በምስራቅ አስቀመጠ ይላል። ይሄ ምን ማለት ነው? ይሄ ሟት የሆነው ሰው የሕይወትን ዛፍ ቢበላ እንደገና ታድሶ የሚኖር ሰው ነበር ማለት ነው። ስለዚህ ተመልሶ በልቶ ሕይወት እንዳያገኝ አስወጥቶ እንደገና በኪሩቤልና በሱራፌል ሰይፍ የሕይወትን ዛፍ መንገድ እንዳስጠበቀ ነው መጽሐፍ ቅዱስ በትክክል የሚያስቀምጠው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ጥንቁቆች ነበሩ። ይህንም በደንብ በአግባቡ በውዳሴ ማርያም ትርጓሜ ላይ አስቀምጠዋል። በገነት 3 እጽዋት አሉ። እጽዋት ውስጥ ብዙ ናቸው፣ ምክንያት ያላቸው መናገር ነው ካሉ በኋላ አንዱ ዕፀ በለስ ነው፣ አንዱ ዕፀ ገነት አጠቃላይ ገነት እጽዋት ናቸው፣ ሁለተኛው ዕፀ ሕይወት ነው። አዳም ዕፀ በለስን ባይበላ ትእዛዙን ጠብቆ ቢኖር 1000 ዘመን ኑሮ ከዕፀ ሕይወት በልቶ ታድሶ በኖረ ነበር ማለት ነው። መታደስ ያገኘው ነበር ማለት ነው። ስለዚህ የዕፀ ሕይወት መኖር በጣም የሕይወት ጉዳይ ነበረች። የዕፀ ጥበብ ደግሞ የእውቀት ዛፍ ደግሞ የሞት ምክንያት ነበረች። ስለዚህ ይሄ በጣም ወሳኝ ነው። ስለዚህ ወደ እመቤታችንም ስንመጣ በተለይ ታላቁ ሊቅ ቅዱስ ኤፍሬም ዘበእንቲሃ ተስዕረ ዘቀዳሚ መርገም እንተ ሀደረት ዲበ ዘመድነ ሔዋን አትብላ ያላትን ዕፀ በለስን በልታ ባደረገችው አመፅ በባህሪያችን ጸንቶ የሚኖር የቀደመ መርገመ ሥጋና መርገመ ነፍስ ጠፋልን ያለው። ከዛ በኋላ በሔዋን ምክንያት የገነት ደጅ ተዘጋ። ወበእንተ ማርያም ድንግል ተረሆለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን ካለ በኋላ ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው ብሎ በዘመነ ሐዲስ የተሰጠ የሕይወትን መንገድ ይጠቁማል ማለት ነው። ቅዱስ ያሬድ ደግሞ ክርስቶስ የእግዚአብሔር ልጅ ሆኖ ኃጢአት የሌለበት ንጹሕ ባህሪ ሳለ የሰውን ልጅ ለማዳን በፈቃዱ ሞትን ተቀበለ። እሱ ማን ነው? ዳግማዊ አዳም ነው። ዳግማዊ አዳም ክርስቶስ ሞትን ከመረጠ ዳግሚት ሔዋንስ ይሄን ማትመርጥበት ምንድን ነው? ዳግሚት ሔዋን ማርያም እመቤታችንም በልጇ ፈቃድ የእርሱን መንገድ መከተሏ ተገቢ ነው ማለት ነው። ተገቢ ነው። ስለዚህ መርጣ ነው እንጂ የሞተችው ተገዳ አይደለም። ይሄን እስቲ በደንብ እንመል። ባትሞት እንኳን የሚገርመው ሰዎች ምክንያት ከፈለጉ ኃይለ አርያማዊትም እኮ ሊሏት ይችላሉ አይደል እንዴ? ምንም የለ በቃ የለችም፣ ስለዚህ መንፈስ ናት ሊሉ ይችላሉ። ይሄ ሁሉ ያስረዳል። ግን ኃይለ አርያማዊት ሳትሆን አዲሲቱ ሔዋን ናት፣ ለኛ ዳግሚት ሔዋን ናት። ስለዚህ በእውነት የሔዋን ኃጢአት ሰውን ሁሉ ወደ ሞት መርቶታል። እውነት ነው። የእመቤታችን ታዛዥነት ደግሞ ይኩነኒ ማለቷ ይህን የኃጢአት ውጤት ለውጦታል። ስለዚህ ከልጇ ጋር ለመሆን ሞትን ለመቅመስ መርጣለች። ስለዚህ ሞት በዘመነ ሐዲስ የሚናፈቅ መሆኑን ከላይ ስላየ ነው። ሌላው በልጇ ምክንያት ስለሚያገኛት መከራ ስምዖን ምንድነው ያላት? በነፍስሽ ሰይፍ ያልፋል ሉቃስ 2:35 ላይ እንደርሷ ከቤተልሔም ጀምሮ እስከ ቀራንዮ ለ33 ዓመት ከ3 ወር ሱታፊ ያደረገ ማን ነው? ሐዋርያት ናቸው አይደሉም? እነሱ በ3 ዓመት ውስጥ የተጠሩና የመጡ ናቸው። እሷ ግን ከቤተልሔም እስከ ቀራንዮ መከራውን በስደት ቀራንዮ ላይ በማንባት በማልቀስ። ለዚህ ነው ሮሜ 6:5 እንደሷ ሱታፊ ያለ ቅዱስ ጳውሎስ እንኳን አለው ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አረኩ እንዴ እምከመ አረይነ ሕማመን የሪ ክብረ ምስሊሁ በመከራ ከመሰል ነው በህመም እንደሷ በህመም የመሰለ ማን አለ? ወላኪስ ይበው ኩናተ ንፋቂ ውስጥ ልብች ስምዖን የተናገራል በትክክል። ስለዚህ በዘመነ ስጋዌ ሙሉ በሙሉ ከልጇ ከክርስቶስ አልተለየችም። እሷም ከልጇ ሞትና ትንሣኤ በኋላ እንደ ልጇ ያለ ሞትን መሞት ተገቢዋ ነው መካፈሏ። በኋላም ደግሞ ሙስና ሲያገኛት ልጇን ስቷታል። ተንስ እግዚኦስ ተረፍትከ አቤቱ ወደ ረፍት ተነስ አንተ ወታቦተ መቅደስከ አንተና የመቅደስ ታቦት ዳዊት በመዝሙር 131 በቅንፍ 132 ቁጥር 5። ስለዚህ ከክርስቶስ ሞት በኋላ በአጠቃላይ ሞት የቅጣት ውጤት ሳይሆን ወደ ክብር ወደ ተሻለ ሕይወት የሚሆን ሽግግር በመሆኗ ለእመቤታችን ሞት ቅጣቷ ሳይሆን ወደ ሰማያዊው ዓለም የመግቢያ ሽልማቷ ደጃፍ ነው የሆነው።